የሰማይ አባት ሆይ አንተ የሕይወት ምንጭና ረዳት እንደሆንክ አምናለሁ። አምላክም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ በፊልጵስዩስ ምዕራፍ 4 ቁጥር 19 እንደተጻፈው የሚያስፈልገኝ ሁሉ እንደሚታማላልኝ እለምንሃለሁ። በሕይወቴ ውስጥ የጎደለ ነገር እንዳይኖር የሰማይን መስኮቶችን ከፍተ በረከት አፍስልኝ። የድካምን ፍሬ ባርክልኝ። ለራሴ የምተርፈኝ አልፌ ለሌሎች ለመትረፍ የምችልበት ጸጋ ስጠኝ። ጌታ ሆይ ስለ ቤተሰብ በረከት ቃል ኪዳን ውስጥ ጠብቃቸው። ጤና አንበሶች ታወኩ፣ ተራቡ፣ እግዚአብሔር የሚፈልጉት ግን ከመልካም ነገር ሁሉ አይጎሉም። መዝሙረ ምዕራፍ 34 ከቁጥር 10 ላይ እንደሚል በቤቴ ውስጥ ምንም አይነት ጉድለት እንዳይኖር ይጸልያለሁ። በፍቅሪ በጤና በሰላም ባርከኝ። በቤታችን ውስጥ ረሃብና እጥረት አያግባ። ይልቁንም ያንተ ድንቅ ሥራ የምነገርበት የደስታ መኖሪያ አድርጎ። ሁሉንም የምትሰጥ ጌታ ሆይ ሥጋዊ ፍላጎትን ብቻ ሳይሆን መንፈሳዊ ሕይወትንም ባርክ። በነገር ሁል ጊዜ የሚበቃችሁ ኖራችሁ ለበጎ ሥራ ሁሉ ትተርፉ ዘንድ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8። በመንገድ ሁሉ ጥበብን ስጠኝ፣ ከድህነትና ከጭንቀት ከመንፈስ አውጣኝ። ባለን ነገር የመርካትንና አንተን የማመስገን ልብ ስጠኝ። አንተ ታማኝ ነህና በቸርነትህ አምናለሁ። በጌታ በኢየሱስ ስም አሜን።